ዱባይ መሄድ ጋር ምን ያገናኘው? ማለት የሰላም እርግዝና ለምን ብትቆጥር? አይ እንዲሁ ነው። ኤቢ እያሰብሽ ያለሽው ገብቶኛል። እኔ አንቺ ልጅ ከአእምሮዬ በላይ እየሆንሽብኝ ነው። እኔ ምንም አልተሳሳትኩም። የፈለግኩትን ማስብ ሰው ነኝ እና ደግሞ እንደ ሌሎች ያየሁትን ነገር መደበቅ የለም። እውነት ነው። እሺ ይኸውልሽ ኤቢ፣ አንድ የመጽሐፍ ቅዱስ ታሪክ አለ። ኖህ በፈጣሪ ተመርጦ ከጥፋቱ የዳነ ትልቅ ጻድቅ ሰው ነበር። እናም አንድ ቀን ጠጥቶ ሰከረና እርቃኑን መሬት ላይ ወደቀ። ከዛ ከሶስቱ ልጆቹ አንዱ መጣና በአባቱ ተሳለቀ ይላል። ለምንድን ነው ይሄን የምትነግረኝ? አስጨርሽ። ከዛም ይሄ ልጅ ወንድሞቹን ጠራና ኖህ አባታችን መሬት ላይ እርቃኑን ወድቋል ብሎ ተሳለቀበት። ከዛ ልጆቹ የአባታችን እርቃን መውደቅ አናይም ብለው ፊታቸውን ወደ ኋላ ዞሩና ልብስ አለበሱት። አየሽ ኤቢ፣ ማንም ሰው ይወድቃል። በፈጣሪ ተመረጦ ኖህ ራሱ ወድቋል። ይሄ ከአባዬ ጋር ምን ያገናኘዋል? እንዴ ያገናኘዋል እንጂ የምትዩ ነገር ደግሞ በፍጹም እውነት ሊሆን አይችልም። እንዴ እውነት ቢሆን እንኳን የቤተሰቦችን ገመና መደበቅ ነው ያለብሽ። የቤተሰቦቹን ገመና ማይደብቅ ልጅ የተረገመ ነው። ጭራሹ ላይ ባይወለድ ይሻላል። እና ተረግመሻል እያልከኝ ነው? በአባቱ የሳቀው ካም ራሱ ተረግሟል። አየሽ፣ የቤተሰቦችን ገመና ብታውቂ ራሱ መደበቅ ነው ያለብሽ። ዝም ብሎ አይወራም። የጓደኛ ሚስጥር ራሱ እኮ ይደበቃል። ከምርና ኤቢ፣ የታየ ነገር ሁሉ አይወራም። የታሰበም ነገር ሁሉ አይነገርም። አየሽ፣ አባትሽ ትልቅ ሰው ነው፣ አክብሪው። ስታከብሪው ደግሞ በአፍሽ ብቻ ሳይሆን በሀሳብሽም አክብሪው። ባልወልድም ልጄ ነህ። ከኤቢ ጋር ፍቅር ቢጤ ነገር አለዛ አይ ማይሱማ ቆንጆ ነች። ዳጣ እንዳለች አይዋ በቃ ዝም በል ብዬሽ እናገራለሁ። እንዴ ተናገሪ እንጂ ዳጣ ምንድን ያለች? ለምን ደግሞ አትናገሪው? አንቺ ኮቴ ቢስ ምንድን ነው ግድግዳ ስር የሚለጥፍሽ? ዳጣ እንዳለች መወደዴ ብርቅ ነው ወይ? ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ዳጣ ማርታ ስታፋጥጣት ነበር። ማርታ ዳጣን ናታን ተወጪዋለሽ ወይ? ለምንድነው እንደዚህ ያልሽው ስትል አይ ለጩቤ ነው እንድትሰልቁት እትዬ እንድትሰብሮ ነገር የለም። አይ ስላኮረፈኝ ለምን አኮረፈኝ? መውለድ ብርቅ ነው ያልኩት ይሄ ነው እንጂ ያ ነገር አይደለም አለች። ውሃ ደግሞ ሲጀመር እንዳትናገሪ ብያት ነበረ፣ ነገር ግን እኔ ያወራሁትን አምጥታ ነው የተናገረችው እንጂ መጥፎ ነገር አስቤ አይደለም እትዬ ይቅርታ አለችው። ናታም እኔ ያኮረፋት ነው ለዛ ነው ያኮረፍኩባት። ደግሞ ናታም ዳጣን እንደምወዳት ለእትዬ ነገራት። እንደምን ማለት ነው? ናታ በጣም ወዳታለሁ እያለ ስነግራት ኢሜ ቆንጆ ነች ብሎ ሲናገር የነበረው እኔ እኮ ነግሬሽ ነበር ማሚ ዳጣ ናታን እንደምትወደው ከመጀመሪያም ጊዜ ነግሬ ነበር። ናታን ትፈልጓለች ናታን እሱም ደግሞ እሷን ነው የሚፈልገው እያለ ስታወራ ነበር። እስቲ ተረጋጊ፣ ምንድን የምትቀባጥሪ? ሲጀምር ግድግዳ ተለጥፈሽ ምትሰሚ ነበር እያለቻት ነበር ማለት ነው። ማርታን እጅግ በጣም ደነገጠች። ናታ ቆይ አንተ አንድ ጥያቄ ጠይቃለሁ ናታን፣ ሁለቱም ለኔ ባልወዳቸው ልጆች ናቸው ሁላችሁም። ስለዚህ አንተ የምትፈልገው ማንን ነው? ምረጥ ትለዋለች። እና ናታን ዳጣ እንደምወድ ለመናገር ወሰነ ማለት ነው። ነገር ግን ዳጣ ከሱ ጋር መሆን እንደማትፈልግ ተናገረች። ይሄን ማለት ኤሜ ለሷ ስሜት ካለ እየጠየቀች እያለ እንዳጋጣሚ ውሃ መጣ። ዳጣ የተናገረችው ስትነግር ውሃ በጣም ደነገጡ ሁሉም። እኔ ነግሬክ ነበር ከዚህ ቤት እንድትሄድ ፈልጋለሁ፣ እዚህ ቤት እንድትቆይ አልፈልግም ማሚ ከዚህ ቤት እንድትሄድ ፈልጋለሁ። ዳጣ ናታን ትፈልጓለች። ከመጀመሪያው ቀን ጀምሮ አላማ እሷ ነበር። ነግሬሽ ነበር ከዚህ በፊት የጻፈችውን ቴክስት እኮ አሳይቼሽ ነበር እና ናታን ትፈልጓለች እያለች ማውራት ጀመረች። ስለምን እንደምታወሪ አላውቅም፣ እስቲ ዝም በይ አትቀባጥሪ አንቺን እያለችው ስትጮውበት ነበር። አዎ
እጅግ በጣም ደንግጣ ነበር። ዳጣ ናታን እንደምትወድ እኮ ለማየ ነግራት እማዬ ዳጣን ተቆጣች እያለች ለመጠን እየነገረቻት ነበር። እንግዲህ ጉድሽ ታወቀ። እማዬ ማንነትሽን አወቀች፣ ውሃ ጉዱን አወጣች እና ናታ በጭራሽ ላንቺ አይገባሽም፣ መቼም ደግሞ እሱ አይወድሽም፣ መቼም አብራችሁ አትሆንም። ስለዚህ ልፋትሽ ከንቱ ነው የሚሆነው። እማያውን ስላንቺ ጉድ አውቃለች፣ ከዚህ ክፍልም ታስወጣሻለች በማለት ኢሜ እያስፈራራቻት ነበር። ችግር የለውም እትዬ ውጪ ካለችኝ እኔ እወጣለሁ፣ ምንም ነገር አልልም እያለቻት ነበር። እንግዲህ ማርታ ዳጣን ስትቆጣትና ስትጮህባት ነበር። እንግዲህ ከአሁን በኋላ ያንቺ ማንነት ታውቃል፣ ግልጽ ነው። ናታን እንደምትፈልጊ ናታን የራስሽ ማድረግ ሰላም እየገፋፋችሽ እንደሆነና ናታንን እየተጫናቸው እንደሆነ በደንብ አውቃለሁ እና ማሚ በጭራሽ እዚህ እንድትቆይ አትፈቅድልሽም ከአሁን በኋላ እያለቻት ስትደሳሰት ነበር ማለት ነው እሜ። ነገር ግን አንቺ እንደምታስቢ አይደለም ማርታ። እንግዲህ እኔ ነግሬሽ ነበር እማዬ ከመጀመሪያም ጀምሮ ዳጣ ናታን እንደምትፈልግ፣ ግን አንቺ እኮ ልትሰሚኝ ፈቃደኛ አይደለሽም እንጂ እያለቻት ነበር። እሺ በቃ አሁን ሌላ ነገር አታውሪ፣ ስትጀመር አንቺ ግርግዳ ላይ ተለጥፈሽ ምን ነበረ ስታዳምጪ የነበረው እያለች ስታወራ ነበር። ናታን ይወደኛል እኔ ማሚ። ዳጣ መቼም ናታን አይወዳትም እና የኔ ብቻ ነው ናታን የሚሆነው ብላ ስታወራ ነበር። እሱም ራሱ ነው መንጀስ ነው እንጂ አንቺ አይደለሽም የምትወስኒለት። ማንን መውደድና ማንን መጥላት እንዳለበት እሱ ራሱ ያውቃል። ዳጣን ከወደደ ምንድነው የምናደርገው ስትለው እሱ የራሱ ምርጫ ብቻ ነው፣ ምርጫን አከብርላታለሁ፣ ማንን መውደድ ማንም እያለች ነበር። ናታ ዳጣን እንደሚወዳት ቢነግራትም ዳጣ ግን ተከፋች። ምክንያቱም ለምንድነው እንደዛ የዘጋኝ ብላ ስትጠይቀው በቃ መሆን ስለነበረበት ነው። ምክንያቱም አንቺ ለኔ ቦታ ሰጥተሽ ጊዜ ሰጥተሽኝ እያዳመጥሽኝና እየሰማሽ ስላልነበረ ነው እንደዛ እያሰብኩት እና አኩርፍሽ ደግሞ አይደለም በቃ ዝምን ብቻ ነው ያልኩሽ እያላት ነበር። አንተ ዝም ባትለኝ ኖሮ እኔ ከአንደበቴ እንደዛ ቃል አይወጣም ነበር። በአንተ ምክንያት ነው ሁልጊዜ ጥቃት የሚደርስብኝ። እኔን መጉዳት የምትፈልጉም በአንተ ምክንያት ነው ትዬም በዚህ ምክንያት አሁን ቅር ብሏታል እያለ ስታወራ ነበር። ከናታን ጋር ምን ሲያወሩ እንደነበረ ሰምቻቸዋለሁ። ዳጣ ናታን ትወደዋለች፣ ናታን ግን አይፈልጋትም እማዬ እያለች ነበር። ፈለገም አልፈለገም ይሄ ራሱ ውሳኔ ነው ብዬሻለሁ። አንቺ ከሚወድሽ ከሆነ ያንቺ ነው፣ ለአንቺ ያለ የትም አይልም። ስለዚህ የሌለ ነገር አታውሪ። ለአንቺ ፍቅር ከሌለው በጭራሽ ልታስጨንቅና ልታስገድዲ አቺ እያለቻት ነበር። ዳጣም እያናገረቻት ነበር። ናታን የኔ ብቻ ነው፣ ስለዚህ ጊዜሽን ባታቃጥይ ይሻልሻል እያለቻት ነበር። ነገር ግን ሰላምዬ ጋር ሳወራው ሰላምዬ ያለሽው ነገር ባይሰራም፣ ነገር ግን አይ ናታን ባትወድ ኖሮ መውደድ ብርቅ ነው ወይ ለምን አኮረፍከኝ አትልህም ነበር። እና ዳጣ ተወዳለች፣ ነገር ግን በማላቸው ይመስላለች እሷ እንዳትጎዳ በጣም ትፈራለች። ለዛ ነው እንጂ እንደምትወደው እርግጠኛ ነኝ። ግን እዚህ ጋር ጥያቄ ያነሳብኝ ነገር ቢኖር ናታ ራሱ ለኢሜ ፍላጎት አለ እንደ ምክንያቱም ማርታ ስትጠይቀው ያላት ነገር ትንሽ ግር ያስገባል። ለናታ ለኢሜ ፍቅር ቤት አለው ስትለው የተናገረው ነገር እሱም ቆንጆ ነገር ነች እኮ እያለ ማውራት ጀመረ። ነገር ግን የሚለው ግን እንዴ ቆንጆ ነች ስትል ፍላጎት ለሷ እንዳለ ያሳውቃል ማለት ነው። ምክንያቱም ሰላምዬ ይህን ስትሰማ ቆይ አንተ ሲጀመር እንደዛ ብላ ስትጠይቅትዬ አይ ለዳጣ ነው ስሜት አለኝ እንጂ ለኢሜ ስሜት እንደሌለ ግልጹን እኮ መናገር ትችል ነበር። አሁን እዚህ ጋር ያጠፋ አንተ ነው ናታን ብላ ነገረችው። ታዲያ ምን ማድረግ ነበረ? ስታፋጠኝ ነበረ እኮ እትዬ በጥያቄ ስታፋጠኝ ምን ማለት ነበረብኝ ታዲያ እያለ ነበር። ቢሆንም ማለት የነበረብህ ለሷ ስሜት እንዳለ ዳጣን እንደምትወደው በግልጽ ማውራት ትችል ነበር እኮ። ናታን ግን ትልቅ ጥፋት አጥፍታል፣ ያንተ ጥፋት ነው አለችው። ታዲያ ምን ማድረግ ነበረብኝ? በጥያቄ ስታፋጠኝ ያለኝ አማራጭ እሱ ብቻ ነው። ከዛ ውሃ መጣች፣ ለነገሮቹ ሁሉ ተባላሻ እያለ ነበር። እና አሁን ዳጣን እየወቀሱ ነው። ዳጣ ላይ መጮህ ጀመሩ። ነገር ግን ዳጣ ምንም ያልኩት ነገር የለም ብላ እንድትናገርም ውሃ ያልሻት ነገር በሙሉ ሰምቻለሁ። ምን ማለት ነው? መውለድ ብርቅ ነው ማለት ምን ለማለት ፈልገሽ ነው? ቆይ አልገባኝም። እናታን ተወጀዋለሽ ብላ ጠይቀችው። ከእናታን ራቄ ብዬሽ ነበረ፣ ግን ምን እየተፈጠረ ነው? እስቲ በግልጽ ንገረኝ እያለ ስትጠይቅ ነበር። ምንም እየተፈጠረ ነገር የለም እትዬ፣ እኔ ያልኩት ለጩቤ ነው በቃ ብላ ተናገረችው ማለት ነው። እና እናታም ደግሞ በግልጽ እንድትነግረኝ እፈልጋለሁ ብላ ስትጫነውና ስትጠይቁ ነበር። እና የእውነት ዳጣን ተወዳታለህ? ዳጣን ወይንስ ኢሜን ነው የምትወደው? ከሁለቱ አንዱ መምረጥ ይኖርብሃል አለችው።
እሱም የምናገር ነገር ስጠፋበት በጣም ተጨንቆ ነበር እና ያለው አማራጭ እኔ ሁሉም እህቶቼ ነው ከማለት ሌላ ነገር ማለት አልቻለም ማለት ነው። እና ዳጣም ሆነ ለዳጣ ስሜት ግልጽ ነበረ። ነገር ግን አሁን መናገር ግን ከበደው ማለት ነው። እና ኢሜን ዳጣን ነው የምትወደው፣ እኔን አትወደኝም አውቃለሁ። ከድሮም ጀምሮ እኔን አትወደኝም። ለዳጣ በውን ትሞታለች፣ ለእሷ በውን ገደል ትገባለች። እሷን ልጋብዝ ብለህ ታጨናንቃለህ፣ እኔ እንኳን ልጋብዝ ብለህ ትንጠባረርብኛለህ እያለች መለቃቀስ ጀመረች ማለት ነው። ስለምን እንደምታወሪ አልገባኝም። በአንቺ አስተሳሰብ በጭራሽ እኔ ከአንቺ ጋር ልሆን አልችልም፣ ምንም ታምር ብፈጠር እያለት ነበር። አሁን ዳጣን ቢሆን ትወዳታለህ እያለች ደጋግማ እልቁንስ ስለ ሰላም አባት ማሰላሰልና ማሰብ ጀመረች። እና ማሚ ዱባይ ሄደች ጊዜ ስንት ጊዜ ነው ብላ እየጠየቀችው ነበር። 6-7 ወር ስላት እንዴ አሁን ሰላምዬም እኮ 6-7 ወር ነው። አሁንም አባቷን መጠራጠር በጭራሽ አላቆመችም። እኔ የምናገረውና የማየው ነገር ፊት ለፊት ነው የምናገረው ከኋላ ሳይሆን። ስለዚህ እኔ የሚታየኝ ነገር ለእናንተ አይታያችሁም። ስለዚህ ምንም ነገር ከመናገር ወደኋላ አይደለም። ዳጣንም ተወዳታለህ፣ ዳጣንም ሰላምዬን ከዚህ ቤት አስወጣቸዋለሁ። ስለዚህ አሁንም ቢሆን መቼም አላርፍም ብላ ነገረችው። እሱም እስቲ የፈለግሽውን ነገር ማድረግ ትችላለች፣ ነገር ግን የምታስቢ ነገር በጭራሽ የማይሆን ነገር ነው። እባክሽ ወደ ራስሽ ብትመለሽ ይሻልሻል እያላት ነበር። በጣም ትደነግጥና እሺ ቀብላ በቃ ክፍሌን እማይ በተየ ክፍሌን የሚፈልጉ ከሆነ ጥሩን ችግር የለውም ትላ ትሄዳለች። እና ናታም እንግዲህ አንዳንድ ነገር ከማርታ ጋር እያወራ ነበር። ዳጣና ናታ ድጋሜ ሲታዩ ናታ እንዳኮረፋት ተረዳች እና ፊቱ ነሳበት። ማርታ የት ነበርሽ? ውጭ ነበርኩት እያለች ስታወራ ነበር። ነገር ግን ናታ በጭልቅታ ነበረ ሳየት የነበረው ማለት ነው። እና እንዳኮረፋትና እንደተቀየማት ተረዳች። እና አማራጭ ስለነበራት ከነሱ ፊት ትነሳና ሌላ ወደ ክፍላ ትገባለች ማለት ነው። ምን አስቀይመ ነው? ለምንድን ነው እንደዚህ ፊት የነሳብኝ? እያለችው ስታየው ነበር። ግን የምርዳታ አንጀት የሚበላች እዚህ ጋር በጣም ያዛዘነች። ከዛ ክላሷ ትገባና ውሃ ጋር ስታወራ ነበር። ይህናታ ግን ጠግቧ እያለችው ነበረ። ምን አደረገ ስትላት እንዴ ቆይ ምና በጣም በጥፍ ስትላት ግን እኮ እኔ በጥፊ ካልኩ ደግሞ እሱ መልሶ ይመታኛል እያለችው ነበር። በቃ ስቀልድሽ ነው እያለቻት ነበር። ግን መወደድ ብርቅ ነው እንደ ኤና ለሱ እያለችው ስታወራ ነበር። ግን በጣም ከፍቷት ነበረ ማለት ነው። እንግዲህ ውሃ ደግሞ ትሄድና እንግዲህ ያለችውን ነገር አይዳ ትናገራለች። መወደድ ብርቅ ነው እንደ እያለች ያለችውን እንዳትናገር ብላት ነበረ። ነገር ግን ኢሜ ለመናገር ውሃ ለመናገር ተወስናለች ማለት ነው። ማርታ እንግዲህ ኢሜን ይወዳትሆን አይወድም ለማረጋገጥ ኢሜ መቼም አትቀየር፣ ውሃ እንኳን ውሃ ነች። እና እኔ ምልናታን አንድ ልጄ ነው የማይክ እና ለኢሜ ፍቅር ቢጤ አለክ እንዴ ብላ ጠየቀችው። ያው ናታን አይ የለኝም ማለት እኮ ይችል ነበረ። ምንድን ነው ለዚህ ጋር ማሚ ግን ቆንጆ እኮ ነች ግን እያለ ውሃ ትመጣለች ማለት ነው። ቆንጆ ነች ማለት ወዳታለሁ ማለት ነው ወይንስ ምን ለማለት ነው? ግን ዙራ ጥምጥም ሄደ። ኢሜ ተደብቃ እየሰማችሁ ነበረ ማለት ነው። ነገር ግን አልገባኝም። ናታን እዚህ ጋር ቅር ያስባለኝ ነገር ፍቅር ቢጤ ያላት ስትል ቆንጆ ነገር ነች ማለት አስተውል ወይን አዎ ወይን አይደለም ማለት ይችል ነበር። ነገር ግን ልክ ውሃ ስትመጣ ያው ነገሩ ተበላሸ። ኢሜ ተደብቃ ስታዳምጥ ነበረ። ድንገት ስትመጣ ውሃ ምንድነው ዳጣ ምንድነው ያለች ብላ ስታጣድፋት ነበር። ዳጣ ያለችው መወደድ ብርቅ ነው እንዴ ብላ ነገረች። መወደድ ብርቅ ነው እንዴ አለች ለናታ አለችው። ማርታን በጣም ደነገጠች። ዳጣ ሁሉም ሰው ደነገጠ። ምክንያቱም ማርታ አልጠበቀችም ነበር ዳጣ ናታን እንደምትወደው እሱ እርግጠኛ ሆነ። ግን ማርታ ሁሉ ነገር ሰማችሁ ማለት ነው። ውድ ተመልካቾቼ ተወዳጅ የዳጣ ድራማ ይህን መስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።